የብሩክና የሚኪ ፍጥጫ እንደቀጠለ ነው። እንግዲህ ዛሬ ሚኪ በጣም ትልቅ ችግር ውስጥ ገብቷል። ምክንያቱም እስካሁን ድረስ ሲሰራ የነበረውና የትርሲት ገዳይ መሆኑ የሚታወቅበት ቀን ደርሷል። ዛሬ እንግዲህ የትርሲት ገዳይ የሆነው ሚኪ ደግሞ እንዲገድል ያዘዘው ገዳይ መጥቶ ሚኪን ለመግደል ቤት ውስጥ ሽጉጥ እንደደቀነበት ብሩክ ደግሞ በየዋህነት አይቶ እሱን ለማትረፍ ከኋላ መጥቶ ጣለው። ነገር ግን ሚኪ ከመደሰት የበለጠ በጣም አዝኖ ነበር። ምክንያቱም ይሄ ሰውዬ ከተያዘ የእሱ ጉድ ሁሉ እንደሚወጣበት ያውቃል። ስለዚህ ደግሞ ያንን ለመሸፈን ሲል የቻለውን ነገር ሁሉ ያደርጋል። ብሩክ በጣም ተናዶ ፊቱን ሲያየው ያኔ ፊት ለፊቱ ቆሞ ሽጉጥ የተኮሰው ሰውዬ መሆኑን አወቀ። ስለዚህ እሱን ወደ ፖሊስ ጣቢያ አልወስድም እኔ ራሴ ገድለዋለሁ ብሎ ሊገለው አንቆ ሲተናነቀው ሚኪ መጥቶ አዳነው። ምክንያቱም ሚኪ ይሄ ሰውዬ በጣም ያስፈልገዋል ለሁለት ነገር። አንደኛ እህቱን አግቶበታል፣ ሁለተኛ ደግሞ እሱ ከተያዘ ሚስጥሩን ሁሉ ስለሚያወጣበት። ስለዚህ የትርሲትን ገዳይ ከመበቀል ይልቅ የትርሲትን ገዳይ በማዳን ሚኪ ተባብሯል። እናም የትርሲት እናት ወይዘሮ ሂሩት እንግዲህ ዛሬ በተለየ ሁኔታ በጭራሽ መሞት ነው ያለበት፣ ፖሊስ ጣቢያ ራሱ መሄድ የለበትም እያለች ብትናገርም ማንም የሚሰማት ሰው አላገኘችም። ብሩኬም ቢሆን እገድለዋለሁ ብሎ እየተናነቀ ነበር። ዛሬ ላይ ስህተት የሰሩት አቶ ዘነበ በእርግጥ ባለማወቅ ቢሆንም የሚኪ መጥፎ ስኬት ሁሉ እንዲሳካለት አግዘዋል። ምክንያቱም ሚኪ ሄዶ ሊያስመልጠው ወደ ክፍሉ ሲሄድ ብሩክም አብሬ መሄድ አለብኝ ብሎ እምቢ ብሎ ነበር። ነገር ግን አቶ ዘነበ አይሆንም፣ አንተ ባትሄድ ይሻላል፣ ምክንያቱም አንተ ከሄድክ ደግሞ ትጣላለህ ብለው ለሱ በማሰብና በቅንነት አስቀሩት። እናም ሚኪ ሄዶ ፈቶ ለቀቀው። ከዛ በኋላ ግን ኮማንደሩን ደውሎ ጠርቶ ማስመሰሉን ቀጠለ። ወይዘሮ ሂሩት ነቅታለች ዛሬ ላይ። ኮማንደሩን ለምን ብቻህን መጣህ? እንዴት ነው አንተ ኮማንደር ሆነህ ለአንድ ሰው መያዝ የምትመጣው? እንዴት ሰው አላክም? እያለች በጣም ከባባድ ጥያቄዎችን ጠይቃ ፋጣው ነበር። ነገር ግን እሱ ይሄ ሁሉ ለሱ ምንም ማለት አይደለም እያስመሰለ ነበር። የጓደኛውን ችግር ለመሸፈን በተቀበለው ብር ምክንያት እንደመጣ ግልጽ ነው። እናም ይሄንን ገዳይ ሰውዬ ለመውሰድ ወደ ክፍሉ ሲገቡ እንግዲህ ማንም ሰው አልነበረም። መጀመሪያ ላይ ሄደው ሲያናግሩት ብሩክ እኔ አውቀሃለሁኝ፣ አንተ ነህ የትርሲት ገዳይ፣ እውነቱን ንገረኝ፣ እኔ የምፈልገው እኔን ለመግደል ማን እንደከፈለ ብቻ ነው ብሎ ሲያፋጥጠው እንግዲህ ሚኪ በጭንቀት ወደዛና ወደዚህ ሲል ሁሉም እያስተዋሉ ስለነበረ ግልጽ ነው ሚኪ ገዳይ መሆኑ። እሱም ደግሞ አንተ ውሃ አምጣልኝ ሚኪ አለው። እናም ሚኪ እኔ አንተ ተላላኪ አይደለሁም ውሃ ላመጣልህም ብሎ ለማስተባበል ቢሞክርም ነገር ግን አውቆ እሱ ውሃ እንዲያመጣለት ካደረገ በኋላ በጭንቀት እኔ ከሄድኩኝ በኋላ ይናገር የሆኑ እያለ እያወጣና እያወረደ ቢቆይ ሚኪ መጨረሻ ላይ ግን እውነቱን ሳይናገር አፉን ዘግቷል። ምክንያቱም ለሁለቱም ሲባል ዝምታው ጥሩ ነው። እሱ ቢናገር እስር ቤት ይገባል፣ መታሰሩ አይቀርለትም። እንደገና ደግሞ ሚኪም እስር ቤት ይገባል። ሚኪ ደግሞ የታገተችው እህቷም ታሳስበዋለች። ስለዚህ ይሄንን ሁሉ ነገር ለመሸፈን ሲባል ሚኪ ምንም ሳይናገር ይቀራል። እናም እንግዲህ ማህሌት አሁን ስቃይ ውስጥ ናት። ማህሌት በማታውቀው ነገር ታስራና ታግታ ለቀናቶች እጅና እግሯ ታስሮ እየቆየች ነው።
ይሄ ሁሉ ነገር የመጣባት በወንድሟ ጦስ ነው። በሚገርም ሁኔታ እሷም ራሱ ይህን ነገር ምንም የምታውቀው ነገር የላትም። ያገታት ሰው ስለ ወንድሟ ጉድ ሲነግራት በፍጹም ማመን አልቻለችም። ወንድሜ ይህንን አያደርግም፣ ወንድሜ በጣም ጥሩ ሰው ነው እያለች ትታገል ጀመር። በነገራችን ላይ ያልገደላት ስለሚወዳት ነው እንጂ እሱም ሁልጊዜ እንደሚናገረው ገዳይና ምንም ትዕግስት የሌለው ሰው መሆኑ ይታወቃል። እናም ደግሞ ይሄ ገዳይ ሰውዬ ምናልባትም የብሩክ አፍቃሪ የሆነችው ልዕልት የእሷ ወንድም ሊሆን ይችላል። ምክንያቱም እሱ እህቱን እየፈለገ ነው፣ እሷ ደግሞ ቤተሰቦቿን እየፈለገች ነው። ያ ማለት ደግሞ እንግዲህ ሁለቱም ምናልባት እህትና ወንድም ይሆናሉ። እህትና ወንድም ከሆኑስ ምን ይፈጠራል? ብሩክ የሚስቱ ገዳይ፣ የአሁኗ ሚስቱ ደግሞ ወንድም ሆኖ ቢገኝ ምንድን ነው የሚያደርገው? በጣም አስጨናቂ ነገር ነው። ነገር ግን በህይወት ውስጥ ምንም ነገር ሊፈጠር ይችላል። ስለዚህ ይህ ነገር ሊሆን እንደሚችል ምንም ጥርጥር የለውም። ውድ ቤተሰቦቼ ቻናሌን ላይክ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ በአዲስ ቪዲዮ እና በአዲስ ትዕይንት ተመልሼ እመጣላችኋለሁ። ውድ ቤተሰቦች እንግዲህ ዛሬ እዚህ ጋር አሰናበታችኋለሁኝ። ሀሳብ አስተያየታችሁን በኮሜንት ብጽፉልኝ እመልሳለሁ። ስለምታበረታቱኝ በጣም አመሰግናለሁ። ቴንኪው ውድ ቤተሰቦቼ።